ድንጋዩንም አስቀምጧሉን እዛው አስቀመጥ። ከድንጋው ዘወር አድርገው ደፈሯት። ሲጮ ሰማን። እንዲያውም አቢ የሚባል የጀዋሃ ልጅ እሱን እያፈላለግን ነው። አቢ የሚባል የጀዋሃ ልጅ ለምን እንድታረጋላችሁ ብሎ ሲከራከር በጥፊ መቱት። ከዛ በኋላ አንድም ትንፍች ያልክ እንደሆነ እንጠብሰሃለን አሉን። እኔና የጀዋሃው አቢ የሚባሉ ተከራክረን ነበር። መቱን። ምንም ማድረግ ስለማንችል እኛን ይዘውን ሄዱ። ሁለተኛ 40 ደቂቃ እንጂ የቆየ ነው። 2 ሰዓት 4 ሰዓት 6 ሰዓት ተኛን የሚባለው ውሸት ነው አሉ አይደል? በቃ ምን ለምን እንፈልገዋለን? እሱ አንደኛ ወንጀለኛ ነው ማለት ገመዱን ስትወጣ እኛንም ሀናንንም ቪዲዮ ቀርጿል። ሀናን መጀመሪያ አልደከመችም ማለት። ሁለተኛ የደከመ ሰው በገመድም አይወጣም። እየታዘለ ከወዲያ ጀምሮ እየታዘለ ደክሞ የሚሄድ ሰው እንደ ብሎ በገመድ ይወጣል? አይወጣም። እሷን በቀጥታ ገመዱን ከዋጡ በኋላ ድንበሩን ተቆረጡ በኋላ ተሳውዲ ይዘዋት የመጡት ደላላዎች መሪዎች ደፍረው እዛው አስቀርተዋታል። ሁለቶቹ እንደ አዲስ ተቀያሪ ገብተው ሌሎቹን ወደ ካምፕ ይዘው ሄደዋል። ይሄ ነው እውነታው። እውነታው ከወጣ አሁን የአብን እያፋላለ ሁለተኛ መረጃ ነው። ከዛ በኋላ የገጠር ደግሞ ለእሱ ቆይ የተለየ እንክብካቤ ያደርጉልን ነበር። ልጨርሳ እንደዚህ መኩ ለገጠር ልጅ የተለየ እንክብካቤ ያደርጉልን ነበር። የሁላችንም ስልክ ተቀምጧል። ብርም ቀምተውናል። የገጠር ልጅ ስልክ ግን ተመልሶለታል። አልቀሙትም አሉ ስልኩ መልሰውለታል። ስለዚህ አንደኛ ምን እንፈልገዋለን? ይሄ ሰውዬ ከወንጀል ተባባሪ ነው። ይሄ ነው እውነታው። ወንጀለኛ ነው። ወንጀለኛ የሚወድ ካለ ወደ የሚጠላ ካለ ይጥላል። ወንጀለኛ ነው። ትልቅ ወንጀለኛ። ቪዲዮ የቀረጻትን ይላክልን። በገመድ ላይ ስትወጣ ቪዲዮ ቀርጿታል ብሏል። ውሸቱን እሱ ግን ሀኒ የሶሻል ሚዲያ ሰው ናት። ምንድነው የምትፈራው? ሶሻል ቪዲዮ ለመቀረጥ እኔ ቪዲዮ አልገባም እያለች ነው ምናምን ነው ያለው። ውሸቱን የሚቅመደመደው ስጨፍር ምናምን ሶሻል ሚዲያ ላይ እንደምትውለው ሶሻል ሚዲያ ላይ የማትታወቅ ሰው እንኳ ብትሆን እሺ፣ ለምን እኛው እንደዛ አለች አሉ። ቀርጿታል፣ ገብታለች እሷም ብሏል። ይሄ ሁሉ ውሸት ነው። የገጠርልኝ እሱ የገጠርልኝ እንግዲህ ህይወትን እንቀይርልሃለን ከገጠር እናወጣለን ብለው 7,000 ድርሃም ሪያል ከፍለው ፓስፖርቱን አሰርተው ወደ ባህር የሄደበትን በነፃ እዛም ደግሞ ወደ ዱባይ ወደ የቪዛውን በነፃ ሁሉን በነፃ አድርገው አምጥተውት እንዴ ብሎ ነው የሚናገሩ። ይህ ሰው ይሞታል። ያልሞተችን ሰውዬ ሴትዮ ሙታለች ሲል ያልፈራ ሰው አሁን መጥቶ እውነት ሊያወራ ነው። ወንጀለኛ ናቸው። እኛ ግን ያጣነው እርምጃ የሚወስድ አካል እንዳላችሁት እውነቱን መረጃ ስንነግራቸው ለሁሉም በቪዲዮ ተሞረከሰ መረጃ አንጡ፣ ለመኖሪያ መረጃ አንጡ እያለ ያሚያም ቀለዱብን። ይሄው ነው ያለው እውነታው፣ ይሄው ነው እንጂ ዛሬ አይደርስም ነበር። ታያ ለዚህ አሁን ላልከው መረጃ እኮ ማለት ነው የገጠር ልጅ የቀረጸው ቪዲዮ እኮ እዛም ላሉት የመን ላይ መረጃ አምጡ ላሉም ለእነሱም እኮ ሀና ደህና እንደነበረች ገመዱን እንደወጣችም እኮ ይሄ ኤቪደንስ ነው። መጥቶ ይስጠና። አዎ በቃ ይሄ ጥሩ ነበር። ያን የገመዱን መረጃ የቀረጸውን መጥቶ ይስጠን። የደከመ ሰውና እንደደከመ ሰው ያስታውቃል። በደቂቃ የሚቆስ ያስታውቃል። እውነት ማለት ነው። ተደብቃ ትቀራለች እንጂ መቼም ከመውጣት ወደ ኋላ አትልም። አንተ በሀና ላይ ፈርድህባት ሙታለች ተብለናል ብለህ ቪዲዮ ሰርተህባት እለፉኝ ብላለች ብለህ ዋሽተህባት፣ ይኸውልህ እሷን የፈጠራት ፈጣሪዋ መቼም አይጥላትም። ገባ? አንተ በሰላም ሳኡዲ አረቢያ መጥተህ እንደገና ይቃማ አውጥተህ በሰላም በደህና ልትኖር አንተ ይኸውልህ እስር ቤት ካልገባህ መላ የኢትዮጵያ ሕዝብ ማለት ነው አይረባም ማለት ነው። መላ የኢትዮጵያ ሕዝብ ከሀና ጎን ነው። ሁሉም ሰው ከሀና ጎን ነው የሚቆመው። አንተ ግን የስራህን ዋጋህን ታገኛለህ። ከዚህም በታች የዘቀጠ ህይወት አላህ ይስጥህ። የዘቀጠ ኑሮ ማለት ነው። የዘቀጠ ኑሮ እና ሲቀጥል ደግሞ ማለት ነው ይሄ በጣም ነው የሚያሳዝነው። ምኑ ነው የሚያሳዝነው ደግሞ? ይሄ ምኑም አያሳዝንም። እንኳን ሊያሳዝን ምኑ
የሚባል አለ ጴንጤ ነው እና በጣም በእንትን ይታወቃል። ምን አለኝ መሰለኝ አስረሳለኝ ፎቶ በውስጥ ላኩለት። እኔም እሱ እንትን ለማለት ማለት ነው ስልክለት አስረሳለኝ። አንተ እኮ በአናቴ ብትዘቀዘቅ እኮ እንትን ነው የምትመስለው፣ ይሄ መወልወያ ሰው እኮ አይተርም። አቡሳላ ግን ለብር የተቆረጥከው በግድ ነው የተቆረጥከው ብለሃል። ለምንድን ነው የተቆረጥከው አልከኝ? በግድ ነው የተቆረጥኩት አልካ። ለምንድን ነው የተቆረጥከው ይላል። ግራ አይደለም ይሄ ቀኝ ነው። ካሜራ የፊት ለፊት ካሜራ ሲሆን ቀኙን ግራ ያደርጋል፣ ግራውን ደግሞ ቀኝ ያስመስላል። በቃ ባጭሩ ታቁም እንደ ስለ ቲክቶክ አቡሳላ ከፍተሃል። አሁን ተመለስ። አቡሳላ እንትን ጀምር እስቲ፣ ቻለንጅ ጀምር። የአንተን አካውንት እኔ ላሳድግና አንተ አንድ እንትን ስጠኝ ሞባይል። ይሄ እንትን ነው አይፎን እና ከአይፎን እና ከዛኛው ትልቁ ሌላኛው ስልክ እኮ ነው ውድ። ከሁለቱ አንዱን ምረጥና ስጠኝ። እኔ እንትን ልበል ቻለንጅ ስጠኝ ስጠኝ ማለት እኔ እኮ ሰራተኛ ነው እኮ። ምን ችግር አለው ታዲያ? ቻሌንጅ ስጠውና እኛም ቪዲዮ እንስራ። አንተ ዝናቡ እናንተ ማለት እየዘነበ ነው ነገር እያደገፈው ነው። የት አዲስ አበባ ነው እንዲ ያለው? ኒብራስ አዳማ ነህ? ኧረ አዲስ አበባ ነው። እኔም አዲስ አበባ መግባት ፈልጋለሁ። ኧረ ኢንሻላህ እንቀበላችኋለን። ቤት ግዙልኝ ኢንሻላህ። አካባቢ ምረት ዝም ብለህ ችግር የለውም። አቡሳላ በጎረቤት ዋይፋይ ነው እንደምትጠቀመው? እየቆየ ነው የሚደርሰው። ግዙልኝ ስ አንተ ቻሌንጅ አውጥተን ስትባል እምቢ አላልክም እንዴ? አካውንት ላክ ውስጥ ባይዘ እኔ እንትን ነው ደሃ መርዳት እወዳለሁ እና በቃ እንደዛ ከሆነማ እኔም አካውንት የልክታለ ሰው እና ርዕስን እንትን እናድርግ እስኪ። ለምን ነቢዩን ሰለላሁ ዐለይሂ ወሰለም ለምንድን ነው የምንወዳቸው? የሆነ ቪዲዮ አይታችሁ ከሆነ ኢንተርቪው ላይ የሆነ አይ ቲንክ የሆነ ልጅ እየጠየቀ ነው እና ካፊር ልጅ ነች የመለሰችው ያንን ቪዲዮ። ለምንድን ነው ከሙስሊሞች ምን ያስደንቅሻል ምን ያስገርምሻል ስትባል ለነቢያቸው ለረሱላቸው ሰለላሁ ዐለይሂ ወሰለም ያላቸው ውዴታና ናፍቆት አለች። ሞዴሬተር ያላችሁ ሰዎች ምን ታርጉት? ሲን ሰው ይላችሁ ላይ ኩያ ቀረሸ ነው ማን ነው?
እንግዲህ ልጁም መጥቷል። የገጠርም ልጅ አለ። ተፍትሽ ማነት ተስፍሽ ተፍትሽ ይቅርታ ተስፍሽ የምጠይቃቸውን ጥያቄ ሚዛናዊ ከዛ የምጠይቀውን ተዚህ የምጠይቀውን ጠይቃቸው። ይህም እየሰማ ቆይ ተረጋጋ። ምንም እንደናችሁ ደህና አይደለም። አያስፈልግም፣ ስሙ አያስፈልግም። ታውቀዋለህ። እንዴት ነው የማያስፈልገው? ለምን ነው የማያስፈልገው? ሰውዬ ተረጋጋ። ስሙ ምን ያደርግልሃል እኮ ከዚህ በፊትም ገብቶ ማለት ነው። ከዚህ በፊትም ገብቶ አያስፈልግም። ስሙ ስነ ስርዓት ያወራል። ለምንድን ነው እንደዛ የሚሆነው? ይምጣ በቃ እሱ አወራለሁ አይደለ? ስሙ ምን አገባህ አንተ? አንተም ያለህ መረጃ መናገር ነው። ለምን ነው የማያስፈልገው? ስሙ አያስፈልግም አልኩ። ያስፈልጋል እንጂ ለምን ነው የማያስፈልገው? በድምፅ ታውቀዋለህ እንደ ሲያወራ አብሮ ይመጣል። ችግር የለውም። እኔ አንዴ በየገዝታቸው በየስማቸው ይምጡ። ቲክቶክ ላይ ለምን ነው የማይመጡት? ቲክቶክ ላይ የገጠር ልጅ ቲክታክ የለውም እሱ። አንድ አዳምጠኝ። ይኸውልህ አንተ ከለላ የምትሰጣቸው ልጆች በጣም ስር የሰደደ በጣም ገዳዮች፣ ቤተሰብ የሚገሉ ሰው የሚገሉ ስለሆኑ